ይሄ እባብና የኢየሱስ መስቀል በጣም አንድ የሚያደርጋቸው ነገር አለ። መጀመሪያችን ታሪክ ስሙ። አንድ በጣም የተማሩ ፕሮፌሰር በጀልባ ሐይቅ እየተሻገሩ እያለ ጀልባ ቀዛፊውን ዞር ይሉና አንተ ልጅ ፊዚክስ ታውቃለህ ይሉታል። ኧረ ጌታ ያላቅም ይላቸዋል። በዚህ ጊዜ ያዙንና አይ የህይወትን 1/3 አባክንሃል ማለት ነው ይሉታል። ከዛ ደግሞ ትንሽ ቆይተው አንተ ልጅ ሂስትሪ ታውቃለህ ይሉታል። ኧረ ጌታ ያላቅም ይላቸዋል። አይ የህይወትን 1/2 አባክንሃል ማለት ነው ይሉታል። ከዛ ትንሽ እንደቆዩ ኃይለኛ አውሎ ንፋስ መጣ፣ ባህሩ መናወጥ ጀመረ፣ ጀልባዋ ተሰባበረች። በዚህ ጊዜ ጀልባ ቀዛፊ ወደ ፕሮፌሰሩ ተመልክቶ ፕሮፌሰር ዋና ያውቃሉ አላቸው። ኧረ ልጄ ዋና አላቅም አሉት። በዚህ ጊዜ ጀልባ ቀዛፊው እያዘነ ፕሮፌሰር ህይወቶን ሙሉ በሙሉ አባክነዋል ማለት ነው ብሏቸው እየዋኘ ጥሏቸው ሄደ። በዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ኒቆዲሞስም ልክ እንደዚሁ ሽማግሌ በጣም ብዙ የሃይማኖት ዕውቀት የነበረው ፈሪሳዊ፣ ነገር ግን ወደ እግዚአብሔር መንግስት እንዴት እንደሚገባ አያውቅም። በሌሊት ተደብቆ ኢየሱስ ጋር መጣና ኢየሱስ አንተ የምታደርጋቸውን ተአምራት ከእግዚአብሔር ካልተላክ በቀር በፍጹም ልታረግ እንደማትችል እረዳለሁ አለው። አየን፣ የመንፈሳዊ ነገር ስለማቅ ነው አባባሉ። የምታደርገው ነገር ከእግዚአብሔር እንደሆነ እረዳለሁ ሲለው ኢየሱስ ክርስቶስ ቆይ ኒቆዲሞስ፣ እውነተኛ የእግዚአብሔርን ነገር ለመረዳት አንተ ገና ብቁ አይደለህም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ማለት። ዳግመኛ ካልተወለደ ምን ማለት ነው ኢየሱስ? እኔ እኮ በጣም ሽማግሌ ነኝ። በዚህ ጊዜ እናቴ ማህፀን ውስጥ ገብቼ ዳግመኛ ልወለድ እችላለሁ አለ። ኖ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ማለት። እውነተኛ መንፈሳዊነትን ለመረዳት፣ እውነተኛ የእግዚአብሔርን መንግስት ለመረዳት፣ የዘላለም ህይወት ለማግኘት መረጃ ብቻ አይደለም፣ ከውሃና ከመንፈስ መወለድ አለብህ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ሰው ዳግመኛ የሚወለደው እግዚአብሔር በመንፈስ ቅዱስ አማካኝነት በሚሰራው ስራ ነው። አየህ፣ ንፋስ አይነካም፣ አይዳሰስም፣ አይጨበጥ። ነገር ግን ነገሮችን ሲቀያየር፣ ሲያፈራርስ፣ ሲገለባብጥ ታያለህ። እግዚአብሔር በመንፈስ ቅዱስ አማካኝነት ለሰዎች የሚሰራው ዳግም ውልደት አይታይም፣ ነገር ግን የሰውን የዘላለም ህይወት ይቀይረዋል። በዚህ ጊዜ ኒቆዲሞስ በጣም ተገረመና ይህ እንዴት ሊሆን ይችላል? እንዴት ነው ዳግመኛ መወለድ የምችለው? እንዴት ነው የዘላለም ህይወት ላገኝ የምችለው? የሚል በጣም ወሳኝ ጥያቄ ኢየሱስ ክርስቶስን ይጠይቀዋል። ኢየሱስ እንደዛ ጀልባ ቀዛፊ ባህር ላይ ጥሎት አልሄደም። እንዲህ አለው፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። ትዝ ይልሃል? እስራኤላውያን እግዚአብሔርን በበደሉ ጊዜ ኃይለኛ እባብ ልኮባቸው ብዙዎች ሲሞቱ፣ ከዛ በኋላ ንስሐ ሲገቡ እግዚአብሔር ያዘጋጀው መድኃኒት አየህ። ሰዎች መድኃኒት በማዋጥ አይደለም፣ ወይም ቅጠል በመቀባት ወይም የሆነ እዚህ ጋር የሚደረግ የመዳን መንገድ ሳይሆን ሰዎች ወደ ተሰቀለው እባብ በተመለከቱ ጊዜ እግዚአብሔር በእነሱ ህይወት ማዳንን ያደርጋል። እነርሱ በሚያደርጉት፣ እነሱ በሚሰሩት፣ እነሱ በሚጥሩት፣ በሚጠጣ በሚዋጥ ሳይሆን በእምነት በሚታይ መንገድ ሰዎች እንዲድኑ ነው እግዚአብሔር መድኃኒትን ያዘጋጀው ይመስለኛል። አንዳንድ ሰዎች እባብ ነድፏቸው ድንኳናቸው ውስጥ በሞት ሲቃ መሃል እያሉ ሰዎች መጥቷቸው ኧረ እግዚአብሔር እኮ መድኃኒት አዘጋጅቷል ሲላቸው ምን አዘጋጀ የሚሉ ይመስለኛል። የሚዋጥ ነው፣ የሚበላ ነው፣ የሚቀባ ነው፣ እኛ የምናደርገው ነገር ነው ሳይሉ የሚቀር አይመስለኝም። ከዛ በኋላ የመጡት ሰዎች አይ በአደባባይ መሃል የተሰቀለ እባብ አለ፣ ወደሱ ስትመለከቱ እዚህ ጋር ያለው ችግራችሁ ይድናል ሲሏቸው አይ እንዴ ምን ማለት ነው? እኛ እኮ የማየትና የእይታ ችግር አይደለም ያለብን፣ እባብ እኮ ነው የነደፈን፣ የሆነ ሶሉሽን እኛ የምናደርገው ነገር አትሰጠንም የሚሉ ይመስለኛል። ለብዙዎች የተሰቀለው እባብ ምናልባት ሞኝነት ሆኖ ሊታያቸው ይችላል። አምነው ግን እግዚአብሔር ያዘጋጀው መድኃኒት የተመለከቱ ሰዎች ከሞትና ከበሽታቸው እንደዳኑ አስታወሱ። አየህ፣ በተመሳሳይ መልኩ እኔ በመስቀል ላይ ልሰቀል ይገባኛል፣ ወደ እኔ በእምነት የሚመለከቱ ሰዎች ከዚህ ካለባቸው የኃጢአት ሞት፣ የዘላለም ሞት፣ ከእግዚአብሔር ርቆ የመኖር ህይወት ይፈወሳሉ፣ ዳግመኛ ይወለዳሉ አለ። ለብዙዎች ዘንድሮም ኢየሱስ ብቻውን አዳኝ ነው ስንል የሚከብዳቸው ለዚህ ነው። የሆነ ነገር ማድረግ የለብንም፣ በጣም መጸለይ የለብንም፣ ወይም አንዳንድ ሃይማኖታዊ ስርዓቶችን ማድረግ የለብንም፣
በጣም ጨዋ መሆን የለብንም? እግዚአብሔር እንዳለን በንስሐ ወደ እርሱ ስንመለከት ኃጢአታችንን ሁሉ ይደመስሳል ብለው ጥያቄ ይጠይቃሉ። የስ እግዚአብሔር ሰዎችን ወደ ራሱ መንግስት ልጆቹ የሚያደርገው በተሰራው የመስቀል ስራ ብቻ ነው። በእምነት ብቻ፣ በጸጋ ብቻ፣ በእግዚአብሔር ስራ ብቻ። እኛ ለመዳናችን የምናወጣው ኮንትሪቢሽን የለም። ጨዋ መሆን አያድንም፣ ደግ መሆን አያድንም፣ መልከ መልካም መሆን አያድንም። በጣም ብዙ መልከ መልካም የሆኑ ሰዎች ከእግዚአብሔር መንግስት ውጭ ይኖራሉ። የሚያድነው እግዚአብሔር ያዘጋጀውን ማዳን በእምነት መመልከት ነው።